አብይ አህመድ በሱ የስልጣን ዘመን የባህር በር ተገኘ የሚል ታሪክ እንዲጻፍለት የማይዋጥጠው ዳገት የማይፈነቅለው ድንጋይ የለም። ሐሳቡ ላይላዩን ችግር የሌለበት አፈጻጸሙና አካሄዱ ግን ጀብደኝነትና ከራስ ፍቅር እብደት ጋር በተያያዘ እያጦዘ ያለው የባህር በር የማግኘት አጀንዳ በብልጽግና ፓርቲ ብቻ የሚቀነቀን ሆኖ እንዳይቀር በኪራይ በሚያስተዳድረው የምስር ወጥ ሰለባ በሆኑ ስኳሩን ልሰው ወጥመድ ውስጥ በገቡ ራሳቸውን ለአሽከርነት አሳልፈው በሰጡ ማጅራታቸውን ለግልቢያ በፈቀዱ ግለሰቦች በሚዘወረው አብን በተሰኘው ወለፈንዲ ፓርቲ አማካይነት ዞሩን አክርሮታል። አብን የሚሉት በስም የአማራ በተግባር የአብይ አህመድ የግሉ ፈረስ የሆነው ስብስብ ትላንት ያወጣው መግለጫ ባለቤቱ የጠቅላይ ሚኒስትር ጽህፈት ቤት ለመሆኑ የሚጠራጠር ካለ የፖለቲካ እንቅልፋም ሆኖ የቀረ ብቻ ነው። መግለጫው በአብይ አህመድ እጅ የተጻፈ ምናልባትም የባህር በር አጀንዳው እንዳይቀዘቅዝ ለማድረግ ይረዳል በሚል የተሳሳተ ስሌት ላይ መነሻ ተደርጎ የተዘጋጀ መሆኑን ለመደምደም ብዙ ርቀት መሄድ አያስፈልግም። አብን የሚባለው የበለጠ ሞላ ኃላፊነቱ የተወሰነ የግል ማህበር የአብይ አህመድ ጉዳይ አስፈጻሚ መሆኑን ዳግም ያረጋገጠበት የበሰበሰ ዝናብ አይፈራም ሆኖ በክህደት መስመሩ ገፍቶ መቀጠል እንደሚፈልግ ያሳወቀበት እጅግ አሳፋሪ መግለጫ ነው ማለት ይቻላል። አብይ አህመድ ለምን በበለጠ ሞላ አብን አማካይነት የብልጽግናን ድብቅ ፍላጎት ማፍረጥረጥ እንደፈለገ ግራ የሚያጋባ ነገር ነው። በሞኝ ክንድ የዘንዶ ጉድጓድ ይለካል እንዲሉ አብይ አህመድ በበለጠ ሞላ ክንድ አደገኛውን አጀንዳ መንካት የፈለገበት ምክንያት ግልጽ አይደለም። ምናልባት አብንን በአማራ ተወካይነት አስቦ አጀንዳው የአማራ ህዝብ ሆኖ እንዲወሰድና በኤርትራና በፋኖ ኃይሎች መሃል ክብሪት ለመጫር ይረዳል፣ በዚህም ሽርፍራፊ የፖለቲካ ትርፍ ይገኛል በሚል የጅላጅል ስሌት ከሆነ ይህን ያሰበ ጭንቅላት ድድብናው ወደር የለውም የሚያስብል እንጂ ከዛ ያለፈ አንዳችም ትርጉምም ሆነ ተጽዕኖ አይኖረውም። አብን የሚሉት አሽከርነትን ጸጋ ባርነትን ጌጥ አድርጎ የተቀበለ የጀርባ አጥንት በሌላቸው ጥቂት ሰዎች የሚመራው ስብስብ ከባህር በር አጀንዳ ተሻግሮ የኤርትራን የሀገርነት ህልውና የሚጥስ በዓለም አቀፉ ማህበረሰብ ዘንድ ትዝብት ላይ የሚጥል እጅግ ተንኳሽና ጸብጫሪ ጥያቄ ይዞ መምጣቱ የአብይ አህመድን ዙር የማክረር ፍላጎት በግልጽ ያየንበት ነው ማለት ይቻላል። በአብን ውስጥ የምናየው የአብይ አህመድ አጀንዳ ከባህር በር ጥያቄም ከፍ ያለ ነው። የኤርትራን ሀገርነት የማይቀበል ፍጹም ኃላፊነት የጎደለው በእሳት ላይ ቤንዚን ከማርከፍከፍ ያለፈ ለየትኛውም ወገን ትርፍና ጥቅም የሌለው እንደሆነ የሚያጠያይቅ አይደለም። አብይ አህመድ በአማራ ማህበረሰብና በኤርትራ መሃል ግንብ እንዲቆምለት በጽኑ ይፈልጋል። ገና ወደ ስልጣን እንደመጣና ከአቶ ኢሳያስ አፈወርቂ ጋር ቤተኛ በሆነበት ጊዜ እነዚህ አማራዎች እኮ የቀይ ባህር አጀንዳን የሚተውት አይደለም እያለ በወቅቱ የአቶ ኢሳያስ አፈወርቂ የጎንደር ጉብኝት የፈጠረበትን ድንጋጤ መደበቅ አቅቶት ሲናገር የነበረውን የሚያስታውሱ ሰዎች አብይ ስልጣኔን የማጣው የ4 ኪሎ ቆይታዬ የሚያበቃው ኤርትራና አማራ ከተባበረ ብቻ ነው የሚል ስጋት ሁሉ ጊዜ እንደሚያባንነው ይናገራሉ። እዚያ ማዶ እሳት ከተለኮሰና ተከዜ ላይ ግዙፍ ግንብ ከተተከለ 4 ኪሎ ላይ ተደላድዬ ለዘመናት ከወንበሬ ሳልነሳ እቆያለሁ የሚል ከስልጣን ስግብግብነት የመነጨ እጅግ አደገኛ ፍላጎት እንዳለውም በቅርብ የሚያውቁ የሚናገሩት ጉዳይ ነው። አብይ አህመድ ምስራቅ አፍሪካ ላይ የራሱን ኢምፓየር ለመመስረት በልቡ የጸነሰውን እሱ ራዕይ የሚለውን ለብዙዎቻችን ግን የቀን ቅዠት ብለን የምንጠራውን ድብቅ አጀንዳውን ለማስፈጸም የሚረዳው አቶ ኢሳያስ አፈወርቂን ማንበርከክ ከቻለ ብቻ እንደሆነ አውቆታል። ለዚህ ደግሞ የአማራውን ህዝብ ከጎኑ እንዲቆምለት በእጅጉን ይፈልጋል። የአማራ ህዝብ ይሁንታ አብይ አህመድ ሰሜን ኢትዮጵያ ላይ እግሩን መትከል እንደማይችል የተረዳው ይመስላል። ችግሩ አብይ ይህንን ድብቅ ፍላጎቱን ለማስፈጸም የአማራን ድጋፍ ለማግኘት የመጣበት መንገድ በበለጠ ሞላ የሚመራውና የጀርባ አጥንት የሌላቸው ግለሰቦች በተሰባሰቡበት አብን በሚሉት ወለፈንዲ ቡድን አማካኝነት መሆኑ ነው። የትላንቱ በበለጠ ሞላ አብን ስም የወጣው የብልጽግና ፓርቲ መግለጫ ከባህር በር ፍላጎት ተሻግሮ የኤርትራን ሉዓላዊ ሀገርነት አሽቀንጥሮ በመጣል ሌላ ዙር ውጥረት ለማንገስ የተፈለገ የአብይ አህመድ አዲሱ አጀንዳ ይመስላል። በቅርቡ የብሔራዊ ደህንነት ምክር ቤት ባወጣው መግለጫ ላይ የባህር በር ጥያቄ ግለቱን ጠብቆ እንዲቀጥል ተወስኗል የሚለው በአብን በኩል እንዲህ አይነቱን አደገኛ አጀንዳ በማቅረብ ከሆነ ግለቱ የሚጠበቀው ብልጽግና መንደር አንድ ደና የሚያስብ ሰው መጥፋቱን የሚያረጋግጥ እንጂ ከዚያ ያለፈ ትርጉም አይሰጠውም።
ኤርትራ ሀገር ናት። በአህጉራዊም ሆነ በተባበሩት መንግስታት እውቅና ባለው ዓለም አቀፍ ሕግን መሰረት ባደረገ መልኩ ሀገር ሆና ከቆመች 40 ዓመቷን ልትደፍን ነው። ከእንግዲህ ከኤርትራ ጋር የሚኖረው ግንኙነት በመልካም ጉርብትና ላይ የተመሰረተ የሁለቱን ሀገራት የጋራ ጥቅም መሰረት ባደረገ መልኩ ዓለም አቀፍ ዲፕሎማሲያዊ ሕግጋትን ያከበረ በሰጥቶ መቀበል ላይ የተመረኮዘ ግንኙነት እንጂ ሌላው መንገድ የእብደትና በእሳት የመጫወት ነው። አብይ አህመድ ኃላፊነት የጎደለው ጀብደኛ ገዢ ነው። እኔ ከሞትኩ ሰርዶ አይብቀል ያለችውን ያየዋን ተረትና ምሳሌ በተግባር ማሳየት የሚፈልግ ከዘመኑ እጅግ ወደ ኋላ የቀረ ለመሆኑ አንዱ ማረጋገጫ ምንጣፍ በሚጎትቱለት ብኩርናቸውን በምስር ወጥ በለወጡ ከስልጣኑ ሽርፍራፊውን ሰጥቶ የሳሎኑ ባሪያ ባደረጋቸውና በአማራ ስም የተቋቋመውን አብን የተሰኘውን ፓርቲ ኪሱ ውስጥ በሸጎጡለት በነበለጠ ሞላ አማካይነት እንዲህ አይነት አጀንዳ ቀርጾ በመግለጫ እንዲወጣ ማድረጉ ነው። የአብይ አህመድ ስኬት ምናልባት ከብልጽግና ፓርቲ ባለስልጣናት ይልቅ በነበለጠ ሞላና ግርማ ሰይፉ አማካይነት አጀንዳዎቹን ወደፊት እየገፋ ለህዝብ እንዲቀርብለት ማድረጉ ብቻ ነው። ዛሬ እነዚህ ግለሰቦች ከሊናቸው ጋር ጦርነት ውስጥ ገብተዋል። የሚሞቱለት የህዝብ አጀንዳ የላቸውም። የአብይ አህመድ ድግስ አድማቂ መሆንን ክብር አድርገው በየቴሌቪዥኑ መስኮት መደቀን ደሞዝ የሚበሉበት ስራቸው ሆኗል። ለዚህም አይናቸው ሳይርገበገብ አንገታቸው ሳይሰበር ፊት ለፊት እየመጡ አብይ ያማልዳል ማለት የሚኮሩበት ተግባራቸው አድርገውታል። አብይ ከስልጣኑ ቢወርድ ወላጅ አልባ ሆነው እንደሚቀሩ ከወዲሁ ታውቋቸዋል። የሚያለቅሱት ለራሳቸው ለነጋቸው ነው። አብይ ዘላለማዊ አይደለምና ነገ አንድ ነገር ቢሆን የትኛው ጉድጓድ እንደሚውጣቸው አያውቁትም። ሁሌም በጸሎታቸው የማይረሱት የአብይን ስልጣን ዘላለማዊ አድርግልን የሚል ልመና እንደሚሆን ምንም ጥርጥር የለውም። ከህዝብ ልብ እንደተተፉ ሲያረጋግጡ ሄደው አብይ ጉያ ስር ተወሽቀዋል። ለጊዜው የጣሊያን ሱፍ እየለበሱ በቪኤት መኪና በአዲስ አበባ ጎዳናዎች ላይ መንጎማለል ህሊናቸውን ሸጠው ያገኙት ጸጋቸው አድርገውታል። የጊዜ ጉዳይ ሆኖ ጊዜ ሲቀየር የሚሆኑትን ለማየት ለነሱም ለኛም እድሜ እንዲሰጠን ፈጣሪን መማጸኑ የሚከፋ አይደለም። በተረፈ የበለጠ ሞላ አብን የሚሉት ማህበር ትላንት ያወጣው መግለጫ በመቃብሩ ላይ ድንጋይ የመቆለል ያህል የሚወሰድ ነው። በዚህ መግለጫ የሚነሳ ማዕበል አይኖርም። አብይ አህመድ በተከራየው አብንም ይሁን አምጦ በወለደው ብልጽግና ፓርቲ እንዲህ አይነቱን አጀንዳ ለማራገብ የመጣበት መንገድ የአንድ ሰሞን ግርግር ሆኖ እንደ መጀመሪያዎቹ ሙከራዎች ሁሉ እንደ ጉም በኖ ይጠፋል እንጂ ሌላ አንዳችም የሚፈጥረው ነገር አይኖርም።